ከባዱ ፈተና የሚጠሉን ሰዎች መጋፈጥ ሳይሆን ያ ጥላቻ ማንነትህን እንዲቀይረውና ወደ በቀል ስሜት እንዲያመጣ መፍቀድ ነው። አስቸጋሪው ነገር የሚጠሉን ሰዎች መጋፈጥ ብቻ አይደለም፣ ይልቁንም ያ ጥላቻ ማንነትህን እንዲለውጠው አለመፍቀድ ነው። ሰዎች ይቃወመዋል፣ ይጠሉሃል። አንዳንዴም ያ ተቃውሞ ከአመለካከት ልዩነት በላይ ጥልቅ የሆነ መንፈሳዊ ውጊያ እንደሆነ ይሰማሃል። ልብህ በቅንነት ተሞልቶ እንኳን ለጥቃት ኢላማ ልትሆን ትችላለህ። ይህ ወጥመድ ቀላል ነው። እነሱ በሚያሳዩ ምሬትና ጥላቻ አንተም በጥላቻና በምሬት ከመለስክ ያኔ በወጥመዱ ተይዘሃል። ስለዚህ ተሸንፈሃል። ጠላት በእጅ መሳሪያን ሊሰጥህና ብድር መመለስ ትክክለኛ እንደሆነ፣ ፍትሐዊ እንደሆነ ሊያሳምን ይፈልጋል። ነገር ግን ኢየሱስን መከተል ማለት እነዚያን መሳሪያዎች አይቶ ላለመጠቀም መምረጥና መወሰን ማለት ነው። የበቀል ከባድ ሸክም መሸከም የለብህም። አእምሮህን የሚያሳርፍና መንፈስህን የሚያረጋጋ የነጻነት መንገድ አለ። በማቴዎስ ወንጌል ምዕራፍ 5 እንደተጠቀሰው የቀድሞ መንገድ ጠላትን መጥላት ነበር። የተሻለው መንገድ ግን ለእነርሱ መጸለይና መልካም ማድረግ ነው። የእግዚአብሔር ቃል በሮሜ 12 ላይ ቁጥር 17ና 20 ላይ እንደዚህ ይላል፣ ለማንም ስለ ክፉ ፋንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ጠላት ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህና። ጥላቻ በልብ ውስጥ ስር እንዲሰጥ ከፈቀድክ በጨለማ ውስጥ ብርሃን የመሆን ብቃትህን ታጣለህ። እናም ሰይጣን በሕይወትህ እንዲሠራ ሕጋዊ መብትን ትሰጧለህ። ከጎረቤትህ ከባልንጀራ ጋር በጥላቻ ላይ ከሆንክ ለባልንጀራ ለጎረቤትህ ሰላም መሆን አትችልም፣ ብርሃን መሆን አትችልም። በዚህ ምክር ከተጠቀሙ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሆኑ እያልኩ በዚህ ክፍል የመጨረሻውን የእግዚአብሔርን ቃል ትእዛዝ አነባለሁ። በሮሜ ምዕራፍ 12 ቁጥር 18 እንደዚህ ይላል፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ፣ ተባረኩ።